ህፃን ልጅ ይሰጣል የሰው ደም በቃ በወር አንዴ ግዴታው ነው መስጠት ዘንዶ ይርባዋል ከራባው ደግሞ እሱን ነው እንደመንፈስ አርጎ ይጠቀምበታል ስለዚህ እሱን መስዋዕት አድርግሽ ወንድምሽን ማለት ነው ስለዚህ ልጅ ቢያንስ ትንሽ እንኳን በህይወት እንዲኖር አድርገዋለሁ ይሄን መንፈስ ከላይ ላይ አውጥተን እስከምናባር ድረስ ያንተ ገዛ ጸበል መሄድ መመላለስ ከኛ ጋር አብረህ መዋጋት አለ እሺ ከዚህ በፊት ለዘንዶ ስላልተገበረ የሞተ ሰው አለ አዎ ማን አለ ቅድማያታችን አልገብርም ብሎ ነበር ከዛ ግን ባለቤቱ ጠፍታለች ስለክ የለችም በቃ እንደ መንፈሱና ከሱ ጋር ብቻ ታወራለች እንጂ የለችም ህፃናት እንግዲህ ለዘንዶ እየተገበሩ የማርታ ባለቤት ህይወት እስካሁን እንደቆየ ነው እህቱ የተናዘዘችው ምን ነው ህፃን ልጅና ደም ለዘንዶ ተሰጥቷል እኔ ግን አልተሰጠም ለዛ ነው ነገሩ ከዘር ማንዘር የመጣው የመጀመሪያ ልጅ ነው ቀጥይሽ ከዛም በኋላ አባዬ ህፃን ልጅ ይሰጣል የሰው ደም በቃ በወር አንዴ ግዴታው ነው መስጠት ስለዚህ አንቺ ሰጭ ነበር ማለት ነው እንደዚህ አባትሽ የሚያደርገውን ነገር ስታስቀጥይ ነበር አንቺ አረዳምሽ ይፍሰስ በኢየሱስ አንቺ ማይታ ስመሰይነሽ ያስመስልኩ አይደለም ቆይ ለራሴ አይደለም ወንድሜ እንዲኖርልኝ አቅሜን አክራ አደረኩኝ ያቅምሽን ከዛ በኋላ ግን አልቻልኩም በቃ ህፃንም አጣው ደሞ ለእሶት ትቀመጫለሽ ደምም በቃ ከዛ በኋላ ሰው ደም ማግኘት አልቻልኩም አንድ ወር ካለፈው ዘንዶ ይርባዋል ከራባው ደግሞ እሱን ነው እንደመንፈስ አርጎ ይጠቀምበታል ስለዚህ እሱን መስዋዕት አድርግሽ ወንድምሽን ማለት ነው ስለዚህ ልጅ እየመጣ የሚጠፋው እናንተ በመታመልኩት አጓጉል እምነት ነው ማለት ነው አዎ ታያለሽ ደግሞ አፍሽቆ እንዴት ማለት እኔ ማይቻለ ቆይንጂ ምን አይነት ሰው ነሽ እኔ ማይቻለ ቆይ ለቅሶ እኔ እኮ ለቅሶ ቁጭ ስል ዘንዶና አይተሻታቅም ሳታቅም ነው ትገብሪለት ቁጭ ያለሽ ሳታቅም ነው ትገብሪለት ጤነኛ አይደለሽ ይቀሽሽ ነው ምን እሱ ነው ትንሽ እንኳን እንደው ስታወሪ ትንሽ እንኳን አይከብድሽም ሞርወር ነው ይሄው ወንድሜ ስለነበር ሻንሽ ደሞ ታወራለች አስመሳይ ነሽ በአንቺ ምክንያት ነው ልጅ እንደዚህ ሆኖ ሰቀይ ከሷልፎ በቤተሰቦቹ ምክንያት እኔ በማላውቀው ነገር ነው እስካሁን ነገር ለምን ተቀበለሽ ይኖርሽ ነበር ለምን እንደዚህ አይነት ነገር በልጅነቱ ነበር እንደዚህ የሚሆነው ቢያንስ ትንሽ እንኳን በህይወት እንዲኖር አድርገዋለሁ ትንሽ በህይወት እንደዚህ እየተሰቃየ ነው በህይወት ምን ነው ተረጋጊ ሚስት እባክሽ ተረጋጊ ያውልሽ ይገባኛል ስሜትሽ እሺ አሁን ይሄ ልጅ ማለት ነው እኮ እንዴት እንደተሰቃየው በመሐላ ላይ ከሷል ደና የሚሆንበት ምክንያት ምንድነው መስዋዕት መስጠት አይደለ ምን መስዋዕት ቆይ ምንድነው መስዋዕት ህፃን ልጅና ደም እንዴት ነው የምታወራው ሰማሽ አንቺ ራስሽ ደማለሽ አንቺ ነው እዛ ሞረው አንቺ መስዋዕት መሆን ያለብሽ አንቺ ነሽ ሲጀመር ይመልሰዋል ከቤት ውስጥ አንድ ሰው መስዋዕት ከተደረገ ከነዛ ዘር ውስጥ አይቀበል አይደለ ጭራሽ ሰማው ዋናውናታ ስለዚህ ዘንዶ ለምን ያህል አመት ሲቀለብ ነበር እናንተ ቤት ለረጅም ጊዜ ዘንዶ እንዲ የትንሽ አይደለም ከቅድማያቶቻችን የመጣ ነው ቅድማያቶቻችሁ ትልቅ ዘንዶ ነው ለምንድነው በመሬት ምናምን አላልክም ለዛ ነው አይደለ ዘንዶ ስለሚኖርበት አባይ ይፈልጋል መሬቱ ለከይጣሉትም ለዛ ነው ስትረብቂኝም የነበረው ለዛ ነው እንደኔም በኔም በሽተኛ ያደረገች እንጂ ዛሬ እቺ ልጅ ግን አናቷን ብዬ ነው ማፍርሳት እሺ አሁን ይሄ ልጅ ማለት ነው ይሄ ዘንዶ ያለበት ነው ማለት ነው ዘንዶ ሽፍረስና ዘንዶ ያለበትን ትናገራለሽ ያለ ህፃናትሽን ነው የምልሽ እኔ ዘንዶን አይቼው አላውቅም ዝም በይ አይደለ እና እንዴት ነው መስዋዕት የምታረጊለት ዛሬ ማተጋለጠኮ ምንም የሚደበቅ ነገር የለም ጥቂት ቆይተሽ ምን መስዋዕት ታደርጊኛለሽ ቆይ አንቺ ነገር ልጅ አትወልጂም ህፃን ልጅ እንትን የምትይው ደም የምትይው ነገር ልጅ አትወልጂ ልጅ አትታቀፊም ምንም አደረገኝ ዳንቺ ህፃን እንደዛ ቢደ ጥፋት አይደለም እና ማን ነው ድሮ የአያቶቻችን ጥፋት ያባታችሁ ተቀበለሽ ከኖርሽ ያንቺም ጥፋት እኔ አልተቀበልኩም እሱ ነው የተሰጠው ወንድምሽ እንደዚህ ሲሰቃይ እኮ ነው ያየሽ ወንድሜ ሞቶ እንደማይወት በህይወት እንድትኖር እያልኩኝ ነበር ደሙ ሲሰጠኝ ነበር የለም እኮ ምን ነው መንፈሱ እኮ ሆኖ አላልሽ እኮ ምንም እኮ የምንናገረው ነገር እንኳን አያውቅም አሁን አንቺ እንኳን ስላጣውኝ ስለከበደኝ ነው መስጠት እንጂ መመለስ ይችላል እሱ አይደለ በገብረን ነው የሚመለሰው አረ ይገብርሽ
እንደው አንዳች ነገር እንደው አረ ውሻ ስለጀመረ ለዚህ ነገር ምን ስለምን ይቅርታ ነው የምትጠይቀው ደግሞ ይቅርታ ነው በቃ በሙሉ ተጠያቂ አንቺ ነሽ እሱ ምን አይደለም እኔ ምንም አውቀው ነገር የለም እንዴት ነው ተረጋግተሽ እኮ ነው የምታወሪው አረቢያስ እንደው ወንድሜ ወንድምሽ እዚህ ጋር ሲንፈራፍር ታቂ ነበር እቺ ልጅ እንደ እብድ ራሷን እንደ እብድ ስትቆጥር ይሄንን ታቂ ነበር ለአንተ ራሱ ምንድን ነው እቺ ልጅ ጤነኛ አይደለችም እየቃዠች ነው እኛንም አቃዠችን ምን አይነት ነሽ ግን ቆይ ምን አይነት ነሽ ስግብግብ ነሽ ቆይ ለፍጹም ስግብግብኛ ዝም በይ አሁን የዚህ ልጅ ጣፈንታ አትቅለሽልሽ የዚህ ልጅ ጣፈንታ ምንድን ለዘንዶ ደም መስጠት ከዛም በኋላ ይመልሰዋል ከዛስ አረ ከዛ በቃ ቦር መስጠት ብቻ ነው አንዳንዴ ቦር አንዴ ነው የሚቀበለው እየቀዳሽ ነው መስጠጫቸው ግብሩን እስከዛሬ ከየት ነው የምታመጪው የምትገብሪውን ህፃናት የምትገብሪውን ደም ከየት አድርገሽ ነው የምትወጪው ስትታይኮ ባላወቅነው እኮ ስንት ህፃናት ሞቷል ስትታይ ልጅ ነው የምትመስለው ግን አንቺ የአሮጊት ስራ እየሰራሽ ነው ዘመኑን የማይዋጅ ስራ እየሰራሽ ነው እስከዛሬ ልጆች እየሰረቅሽ ነው ከየት አባሽ ነው የምታመጪው ካውሬ ጋር ነው ስለማለገኝ ከሆስፒታል ነበር የምወስደው ከሆስፒታል ሰዎች የሚላግሱት ምናምን ነገር ደማላል እሱ ነበር በትኩሱ ይዤ የመጣው ሰጣው ነው እሺ ህፃናትስ ህፃን ብዙም ሰጥቻ አላውቅም ከስንት አንዴ ሰፈር የሞቱት ህፃናት ሰፈር ህፃን ጠፋ ሲባል ሰምቻለሁ ናው አሃ እሱ ነው ማለት ነው ያመጣሽ ምን አይነት ጨካኝ ነሽ እኔ ህፃን አንቺ ምን አይነት ጨካኝ ነሽ እጅሽ እንዴት ታዘዝልሽ ምንም አደጋች ምን አይነት ቤት ነው የገባሁት ምን አይነት እድል ያለኝ እኔ ራሱ ምንም አደጋች ከአቅሜ በላይ ስለሆነ ወንድሜ ደግሞ ለማትረፍ ነው ሁሉ ነገር ተረጋግታ እኮ የምታወራ ምን ማረጋት እንደው ካንቺ ጋር ብቻችንን ነው ካንቺ ጋር ብቻችንን ነው ምን ተውሻ ናት እንት ጊዜ ልጫውትሽብኝ ነጭ ከነሱ ጋር ማለት ፈልጋለሁ ወንድሜ ላውራ ባለቂ እንዴት አይነት ነውረኛ ነው ደህና ነው ወይ ፈዛልኩም እንደና አታየውም እንዴት እንደሚያሳዝን እኮ ድሮም የሆነ ነገር እንዳለ እኮ ጠርጥሬ ነበር እኔማ መቻውቄ ሰው ሁሉ ብድናት ከሚለኝ ድረስ መጣብኝ ያልከው አወራለሁ እንዳላበሽ አረጋግጥኩ ሆን ብላ ነው አንቺ ላይ እንደዚህ አይነት ነገር ስታደርጊ ነበር ያወቀች ነው እንዴ ስምታደርግኝ ነበር አታልቅሽ አሁን እኮ ነው ነው እኮ ተሰቃይቻለሁ እንቅልፍ መተኛት እኮ አልችልም ይሄን ሁሉ ለማናገራሉ ስናገርች ልጅ አማታል እየቃዠሽ ነው ለምንድነው መታ ምን እንደሞተ እየተባልኩ እኮ ነው ሰው ለጠጋ ብለ እንደዚህ ነው አውቃ ነው ነበር ምን አሁን ምን እንደምናደርግ እንግዲህ ቀስ ብለን አስብ ደህና ነህ ግን አሁን አንተ ጓደኛዬ ምንም የለውም እኮ ጓደኛዬ አይዞህ ተረጋጋ ነኝ አይዞህ ተረጋጋ ጠላፊ ነው እኮ እሱ አይደለም ምን ነገር እናትና አባቴ ስተቴው ለዚህ ዳረገ አይዞህ እንግዲህ መፍትሄ አናጣም ደህና ነህ እስኪ አውራን ድምጽ እንስማው እኔ ምንም ማቆ ነገር የለም እዚህ ምን ማላቅም ግራ እየገባኝ ነው ስለምትለው ነገር ታውቃለህ እዚህ ቤት ነው ተወልጄ ያደግኩት ምንም አላቅም ምንም እንደዚህ ቤት ምንም የሰማው ድምጽ ምናምን የለም ምንም ነገር ሰምቼ አላቅም ስተኛም የሚታወስ የሚታለም ነገር የለም ብዙ ጊዜ ያቃዠኝ ነበር ምንድነው የሚያቃዥ ሰምተሽ ነው ሊሞት አካባቢ በጣም ሲቃዥ ነበር ምንድነው ምንም አይደለም በቃ በጣም ነው የሚጮኸው እዛ ምን ነው ምናምን ስለ አይምሮ ራሱ ትክክል አይደለም ለምንድነው የሚጮኸው ምን እየሆንክ ነው ምን እያለ ነው የሚጮኸው ምንም አይደለም በቃ ወንዲዚ ማምብሬን ባብቶ የሚነሳ ህፃን የለም ልክ እንደዚህ ባብቶ ህፃናውን የሆነ ሲደነቁጡ የሚጮት እንደዚህ አይነት ነው ምንድነው ምናምን ስለው ምንም በቃ ተነሳ በኋላ ጧት ሲነሳ ኖርማል ይሆናል በቃ እንደ ሁሌዚው ጤነኛ ይሆናል ሌሊት ግን ሰላም ያለው እንቅልፍ ራሱ አይተኛም ነበር ከዛ ወይ ጸበል ምናምን ስለው በቃ ይኸው ደህና አይደለም ደህና ነኝ ለምን እሄዳለሁ ምናምን ይላል ጸበል አንቺ ለመርጨት አልሞከርሽም በእንትን በሃይማኖት አባቶች ምናምን አረኔ በቃ እንደዚህ ሲነሳ ደህና ይሆናል ቤት ካለን ቤቱን ምናምን ጸበል ረጫለሁ ምን እላለሁ ደህና አይደለም ለምንድነው የምትጨነቂው ምናምን ይለኛል በቃ አሁን ልክ ትንሽ 1-2 ቀን ምናምን ደህና ይሆንና ከዛ ደግሞ ተመልሶ ደግሞ እንደዛ ይሆናል ከተገናኛችሁ ጀምሮ የሆነ አወዛጋቢ ነገር አይተሽበት ታውቃለሽ ማለት ፍቅር ከመጀመራችሁ ጀምሮ የነበረው ጊዜ እኔ በቃ እዚህ ልክ ሌሊት እንትን ይላል እንጂ ግን በቃ አይምሮ በጣም እንትን ይላል
በጣም አይምሮ ይጨናነቃል። ስራ ጫና የሆነብኝ እኮ ነው ምናምን ይላል። የሆነ ቀን ደህና ይሆናል፣ የሆነ ቀን እንደዛ ይሆናል። በቃ እንደዛ እያለ ይቃል እንደዛ እያለ ከመሞትም ደረሰ ማለት ነው። ምንም የተለየ ነገር ነው ይቻል ማውቀው ነገር የለም። በዚህ ቤት 6 ወር ኖሬበታለሁ። ውሸት ነው ወይም ደግሞ አልሞተም ነበር ማለት ነው። እኔ ምን አውቃለሁ። በቃ እንደዛ ነገር እንደሆነ እሷ እንዳወራችሁ እኮ ነው። እሷ በደንብ ታውቃለች፣ ሰምታለች። ምንም ማውቀው ነገር የለኝም። በማላውቀው ነው ነገር ነው ተሰቃየ ቆየሁ። በደንብ ከእሷ ጋር አልጨረስንም። ቆይ የራሱ በጣም የተሰቃየሁ እንደዛ ሲሰቃይ ራሱ እንደዚህ ሆነ ምናምን ስላት ታዩ ምን ይሆናል ይሻላል እዛ ደህና አይደል እንዴ ምናምን ትለኛለች። አይዞሽ ይሄን ጊዜ እናልፋለን። ግን እናንተ 1 ዓመት ከምናምን ሆናችኋል። እስካሁን እንዴት ልጅ አልወለዳችሁ? ማይ ከተጋባን ገና 6 ወር ማለት ያው እሱም ያው ጎበዝ ሰራተኛ ነው እንደማውቀው። ምንም ለመውለድ ወይም ደግሞ ልጅ ለማሳደግ ምንድነው ማለት ለምን እስካሁን ቆያችሁ? የኔ እንትን ያለም ግን እኔ አንተን በደንብ እየሰራ ነው ምናምን እንደዚህ እንትን ልጅ እንወለድ ምናምን ስራው ይደርሳል ምናምን ለምን የሚለው ነገር የለም። ስራ ቢዚም ስለሚሆን የኔ ትኩረትም አይሰጠኝም። ጧት ይወጣል ማታ ይገባል። እንዳልኩ ደግሞ አንዳንድ ቀን ስለሚያመው የሆነ የተጫንኩት ያክል ይሰማኝና በቃ እሱ በራሱ ጊዜ እናወራለን ምናምን ብዬ ዝም ብዬ ስማኝ ወንድሜ ይሰማሃል? እንደው መድኃኒዓለም ቀልቧን ይክፈፋት። ቀልቤን እኮ ገፈፈች። ተጫወተችብን እንጂ ለወንድሟ እንኳን ያልሆነች አውሬ ናት። ስንት ቀን እኮ አማክሬያታለሁ። እንደዚህ ይላል እንደዚህ ያሟል። ምን የምታውቂ ነገር አለ ወይ? ጸበል እንውሰድ ምናምን ስላት ምንም አይልም። እኔ አለሁ አሁን በቂ መረጃ ስላለኝ መቼም ይሄንን ነገር ብቻዋን ስለማታደርገው ከማን ጋር ምን እንደምታደርግ እኔ ደርስበታለሁ። ምን እንደምታደርግ እኔ ደርስበታለሁ። ችግር የለውም። ማን ምላሷን እዚህ ቤት ነው ስንኖር የነበር እንግዲህ ምን እሱ ማያውቅም እኔም አላውቅም። ሲያስበው ተከታትለሻት አታውቂም? እንደው የሆነ ቀን ምን እየጠረጠረሃለሁ? ምንም የሆነ የተለየ ነገር ስትይ ምናምን እንደው መቼም ጠይቃታለሁ ያመላክታል። ስጠይቃት እንደዚህ ቃዣል ወይ ጸበል እንውሰደው ምናምን በጣም እያመመውና ስላት እንዴ ምን ይሆናል? ድሮም እኮ እንደዚህ ነው። ምን የተለየ ነገር አለው? ትለምጃለሽ። ምንም አትይም። በቃ ሌላ ነገር አትል። ስለዚህ ነገሮችን ስታከላክልሽ ነበረችው አስዋል። አሁን የተረዳሁት እንደዛ ነው። በቃ ሁሌም ማማክራት ይጨንቀኛል። እሱን ከምንተ እሷን ልጠይቃት እህቱም አይደለኝ ታስብለታለህ ማለት ነው። ከመቼ ጀምሮ ነው እንደዚህ መጣው የሆነው? ማለት አሁን በቃ ምናወራው አያዳምጠንም፣ መልስም አይሰጠንም። ግራ ገብቶታል። ከሞተ በኋላ ነው እስከ መሞቱ በፊት የነበረው? አይ የሆነ ቀን ከሞቱ በፊትና በኋላ እያለን እናወራ እንጂ በህይወት እያለን እኮ ግራ ገብቶታል። ምን አይነት ታምር ነው? እሱ አይደለም ያየው አይደል? ታምር ነው። እኔ ማቀው አክቲቭ እኮ ነው ልጁ እኮ የሆነት ነው። አሁን ይመጣብኝ ከሞተ በኋላም እንደዚህ ነው የሚመጣብኝ። እዛ ወርታዊ ምናምን እንትን ይላል። ምንድነው የሚያወራሽ? ምንም በቃ እኔ እኮ አለሁ። ለምንድነው ሞተ የምትሉኝ? እንደው ሌላ ነገር ያወራሽ? ምንም ሌላ ነገር አወራኝም። በቃ አታስጨንቁኝ። የሆነ መንፈሴ ይረብሻል ነገር ምናምን የሚለው። አንቺ ማትጨነቂ አታልቅሽ። ለምንድን ነው የምታለቅሽው? እንኳን አልሞትኩም። መንፈሴ ይረብሻል ማለት የሆነ ሞተ እየተባለ ሲለቅ እንትን ይለኛል። ለምንድን ነው ሞተ የምትይኝ? መጀመሪያ እንደዛ እንደዚህ መጀመሪያ ሲመጣብኝ በጣም የተደናግጬ ነበርና አንተ ስለሆነ እኮ አልሞትኩም። ለምን አንቺ ተጨንቀሽ እኔን አታስጨንቂኝ? አለው እኮ ለምንድን ነው የምታለቅሽው? እንደዚህ እንትን ለምንድን ነው ምናምን ብሎኝ ያዛ ደግሞ ቅድም እንዳየው እንደዚህ ነገር ይፈጠራል። ከዛ በቃ የሆነ ሰዓት ይመጣብኛል ራሱ ማለት ነው። አለሁ አልሞትኩም፣ አለሁ አታስጨንቁኝ ምናምን በቃ እንደው ብቻውን ላወራው ይሆን? እስኪ እንደው ከካሜራ ጀርባ ጠብቂኝ አንዴ። ተረጋጊ። ሳይሽ እየተረበሽ ነው። ተረጋጊ። ውሃ ስጡልኝ፣ እስኪ ውሃ ስጡልኝ። እሺ ተረጋጊ ወንድሜ። ተጋበል። ምንድነው አሁን የሚሰማበት? ትክክል ወንድሜ? አላውቅም። በጣም እየፈራሁ ነው። ዋት ጠጣ? አይ ጠጣ፣ ግድ የለህም፣ ያረጋጋል። እንደው ምግብም አትበላም ውሃም አትጠጣም። እንደው ጠጣ እስኪ። ምንድነው የሚሰማው? በጣም እየፈራሁ ነው። ለምን እንደምትፈራው? ግራ ገብቶኛል።
እኮ ለምንድን ነው የምትፈራው? እኔ ወንድም ነኝ አለሁልህ። ምንድን ነው የሚያስፈራው? ማንን ነው የምትፈራው? እኔ ሁሉ ነገር አላውቅም ነበር፣ ገና ዛሬ እያወቅሁ ነው እና ደንግጫለሁ። እኔ ግራ ነው የገባኝ። አሁን ውስጤን ነው በጣም ፍርሃት ያለኝ ነው። ተረጋጋ፣ አትፍራ፣ ተረጋጋ። መጀመሪያ አንተ ተረጋጋ እና የምትነግረኝን ነገር ለየው። በምን መንገድ ላግዝህ የምችለው ምን ላግዝህ እንደምችል የምረዳው አንተ ተረጋግተህ ስትነግረኝ ነው። ጥሩ ስሜት እንዲሰማ ምንድን ነው አሁን ማድረግ የምትፈልገው? አሁን እሺ ቆይ ሰው ነው አይደል አሁን እያስጨነቀ ያለው? ሰው ሞቷል አልሞተም ምናምን የሚያስብለው ነገር ነው አይደል እያስጨነቀ ያለው? ተረጋጋ። ይሄ ነገር መቀልበስ ይችላል። እንዴት አድርገን? ይቻላል። የማይቻል ነገር የለም። ይሄው ቁጭ ብለህ እያወራን አይደል? እኛ አምነን ሂል እንዳለክ እኛ የምንነውን ነገር ሰውም ያምናል። እሺ እሺ። ከዛ በኋላስ እንዴት እንደማይፈጠር እርግጠኛ ሆናለሁ። ይሄ ነገር ይኸውልህ አሁን እኮ የዚህ ነገር መነሻ ምን እንደሆነ ሰምተናል፣ ተረድተናል አይደል? በቤተሰቦች ምክንያት በአያቶች በቅድመ አያቶች አማካኝነት የመጣ ልክ ያልሆነ አምልኮ እንደሆነ ተረድተናል። ያን አምልኮ ለመጨረሻ ጊዜ መስበር ያስፈልጋል። እሱንም በእምነት ነው የምትዋጋው። እኔ የምፈልገው አሁን እኔ እንደሰማሁት ከሆነ እኔ ደህና እንድንሆን ሌሎች ሞት አለባቸው። ስለዚህ ተው፣ እኔ እንግደሉኝ። ኖ እንደዛ አይደለም። ይኸውልህ ከዚህ በኋላ እሱን ነገር እንድታቆም እኛ እናስገድዳለን። ይሄ ዘንዶ ምናምን የተባለውንም ነገር እሱንም እናጠፋለን። ይኸውልህ ትንሽ ዋጋ አስከፍለን ይሆናል፣ ግን ዋጋ እንከፍላለን። ይሄ ነገር ለመጨረሻ ጊዜ ያበቃል። አንተ አትጨነቅ እሺ? ተረድተኛል አይደለ? ወደፊት ምን እንደምታስበው ህልምህ ምንድን ነው? እኔ ወደ ራሴ መመለስ ብቻ ነው የምፈልግ። ከዛስ? እንደ ድሮ የስራ ጉጉት እንዲኖረኝ። አሁን ምንም የስራ ፍላጎት የለም ጭራሽ። መንፈስ እኮ ነው ይሄ መንፈስ ከላይ ላይ ይገፈፋል። እሺ ምንም እንዳታስብ። ይሄ እንደዚህ የምትለውን አምልኮ አንተ ሲጀምር አምላክ አይደለም። አንተ አይደለም የምታመልከው፣ የተቀበለችው እህትህ፣ እናትህ፣ አባትህ ሌሎቹ ናቸው እንጂ አንተ አይደለም። አንተ በማታውቀው ነገር ነው እየተሰቃየ ያለው። ስለዚህ ይሄን ነገር ደግሞ ለማጥራት ያንተ ገዛ ያንተ ጠንካራ መሆን ያስፈልጋል። ገብቶሃል አይደለም? ይሄን መንፈስ ከላይ ላይ አውጥተን እስከምናባር ድረስ ያንተ ገዛ ጸበል መሄድ መመላለስ ከኛ ጋር አብረህ መዋጋት አለብህ። እሷንም መጠየቅ ባለባት ልክ ትጠይቃለች። እሺ ተረድተኛ? ከዚህ በኋላ አትፈራም? እሺ ግን አትራቁኝ ማለት ብቻዬን እንዳትሆኝ። አትፍራ አለን። የትም ልንሄድ አንችልም። እሺ አንተ ማን ነው? እኛ የትም አንሄድም። እሷን ላውራትና ቀጣይ ምን ማድረግ እንዳለብን ማለት ነው። ይሄ መንፈስ ከላይ ላይ እስከ መጨረሻው እንዲገፈፍ ከባለቤት ጋር እስከዛ እያወራችሁ ጠብቀኝ። ከሷ ጋር ግን አውርቼ ለአንተ መፍትሄ የሚሆን ነገር እንዴት ማድረግ እንዳለብን ይሄን ዘንዶ እንዴት አጥፍተን ለአንዴና ለመጨረሻ ጊዜ ከህይወት እንደምን እንድናባረር ማድረግ አለብን። እሺ አንዴ ተነስና እዛ ጋር ጠብቀኝ። አይዞህ በርታ በል። ባለቤትን አውራት አስገባልኛችን። ምን ትመስላለች? አንቺ ምን አይነት ሰይጣን ነሽ? እኔ ምንም ማድረግ አፍሽን ዝጊ። እንዴ በወንድምሽ ላይ ቁማር ትጫወታለሽ? እኔ ቁማር አልተጫወትኩም። ቁማር ከዚህ በላይ ምንድን ነው? ቤተሰቦቹ ናቸው። እኔ ምን ማድረግ እችላለሁ? ዝም በይ እንዴ ማን ተቀበያለሽ? አንቺ እንደዚህ አይነት ነገር እኔ አልተቀበልኩም። ለሱ ነው የተሰጠው። እሺ ያወቅሽውን ነገር ለምን ነው ለሱ ያልነገርሽው? ምክንያቱም የሚጨናነቀል ራሱ አይደለ? አሁን ምን እያደረገ ነው? አሁን ደስ እያለ ነው? ስራ እየሰራ ነው? ልጅ ህይወቱን እየመራ ነው። የራሱ ህይወት ያስፈልገዋል። ልጅ በስራ ስኬታማ ነው። ስራ የሚባል ነገር አይወድም። አሁን ተኛ ነው የሚለው። አንዳች ነገር ያስተኛሽና ምንድነው ሐሳብሽ? ጭንቅላትሽ ምንድነው የሚያስበው? አጠገቡ ሆነሽ ሚስቱ አብዳስ ቢሆንስ? እስካሁን አብዳው ጨሌላ ብትወጣስ ከቤት? እኔ ቦታው ምንድነው የምታደርገው? በአንቺ ቦታ መቼም አልሆነ። ማታደርጊውን ነገር መቀበል አልነበረብሽ። መሞት ይሻላል። እያደረኩለት ነበረ። የወደፊት ተስፋውን ምን አድርግሽ? የገበርሽ የሱን ህይወት ለማትረፍ ሌላ ሰው እየገደልሽ፣ ሌላ ህፃናት ነገ እሱ ቢሞት አይሻልም? ነገ አድጎ ለስንት ነገር ቤተሰቦችን የሚጠቅም ህፃን ቢያንስ ትንሽ ኖሯል። ጨቅላ ህፃናትን እየሰራች እኮ ነው እየገደልሽ ነበር። ከየት ነው የምታመጫችሁ ህፃናት? እስከዛሬ ስንት ህፃን እንደገደልሽ፣ ስንት ህፃን ስትሰርቂ እንደነበረ ሁሉንም ነገር ትናዝዣለሽ። ቀና በይ ተናገሪ። አናትሽ ይፍረስና
ህፃን ብዙም አልገደልኩም 3 ህፃናት ብቻ ነው የገደልኩት 3 ህፃናት ዝም በይ አረ እውነቱን ነው የተናገርካለው እውነቱን ነው የምትናገሪው እውነቱን ነው የተናገርካለው እኮ ተናገሪ 3 ህፃን ብቻ ነው እስካሁን ድረስ የገበርኩት ሌላውን ከየት ነው ያመጣሻችሁ 3 ህፃን በምን መንገር ነው ያመጣ የት አካባቢ ልጆች ናቸው የዚህ ሰፈር ሰዎች ናቸው እንዴት ነው የሰረክሻቸው እንዴት ነው ያወጣሻቸው አንዱን መንገድ ላይ አግኝቼው ነው እሺ መንገድ ላይ ልጅ ይጫወታል ብለው ወላጅ ይሰዳል አንቺ ቀጫም ማርገሽ ለዘንዶ አሳልፈሽ ትጫለሽ ሁለቱን እዚህ ሰፈር ሲጫወቱ ነው ያገኘኋቸው እሺ ከዛ ነው ምናምን ብዬ ጠርቻቸው ምግብ ምናምን መብላት ትፈልጋላችሁ ምናምን ብዬ ነው እሺ እሺ ከዛ ዘንዶውን አይቼው አላውቅም ብቻ ከፍትና የሚፈልገው ነገር ሰጠዋለሁ ከዛ ዘጋለሁ ሁለተኛ ቀን ከፍቼ ሳይ የለም ወስዶታል በቃ ሞርወር ነው ወይስ ከፍተሽ ማስቀመጥ ነው እንደዚህ ያስቀምጥላታለሁ በቃ ህፃናቱን ከዛ እንደዚህ ታስቀምጣለሽ እንደዚህ ያስቀምጣሽ እሱ ይወስዳል እኔ ምንም ማድረግ አልችልም እና ደግሞ አሁን ህፃናትን እንደዚህ ያስቀምጣሽ እሱ ወስዶ ዘንዶን የሚያህል ትልቅ የፍጥረት ወስዶ ይበላቸዋል ወይ የሆነ ነገር ያደርጋቸዋል ከዛ አሁን አንቺ እንደው የስንት አመት ልጆች ናቸው በጣም ህፃናት ነው የሚፈልገው እሱ እኮ በጣም ህፃናት የስንት አመት የሚፈልገውንም ታወራላችሁ በአማርኛ ነው የምትግባቡት በምን እኔ ቤተሰቦቼ ነገሩኝን ነው እንጂ እኔ ምንም ማውቀው ነገር የለም እሺ ቤተሰቦችሽ ምንድን ነው ያሉሽ ከአያቶቼ የወሰዱት እንደሆነ ይሄ ቤት የጥንት የቅድመ ሀያታችን እንደሆነና ከዚህ ስር ደግሞ የተሰራ ቤት እንዳለ ያም ደግሞ ቤትም መንገድ የሚመስል ነገር ነው ያም ደግሞ እዛ ውስጥ ትልቅ ዘንዶ እንዳለ እና ያ ዘንዶ ደግሞ በወር የሚበላ ነገር እንደሚፈልግ በወር አንዴ ብቻ ነው የሚበላው ያን ዘንዶ ለምንድን ነው መቀለብ የጀመሩት ሰሚስ ለምንድን ነው ይሄ ነገር አይሆንም ያላችሁ መጀመሪያ ላይ ተከራክሬ ነበር አይሆንም በፍጹም ብያቸው ነበር ነገር ግን በቃ ግዴታ መስጠት ያለብኝ ነገር ነው ስለዚህ መጀመሪያ ላይ ስለሚፈልግ ወንዱ ልጅ ሰጥቻለሁ አለ ከዛም በኋላ አባዬ እንዴት እንደዚህ ታደርጋለህ ምናምን ስለው እባክሽን በቃ ወንድምሽ በህይወት እንዲቆይ ከፈለግሽ ደም ህፃናት መገበር አለብሽ አለኝ ስለዚህ አንድ ነፍስ ለማትረፍ ሺዎች ይሞታሉ እሱ እስከሚሞትበት ሰዓት ድረስ በየቀኑ በየወሩ ህፃናት ይሞታሉ ማለት ነው ደም ይፈሳል ማለት ነው አይደለም ከዛ በፊት ቤተሰቦቼ ናቸው የሚገብሩት ከዛ በኋላ ግን ይሄ ልጅ እስከሚሞት ድረስ እሱ እንዲተነፍስ አለበት ግን ያው እኮ ነው ወንድምሽ ሞታ እዚህ ጋር ነፍስ አጥፋሽም ያው እኮ የሱ ወንድምሽ ነው እሱ እንዳይሞት ሌላ ነገር ማድረግ ይችላል ምንድነው የመጀመሪያ ልጁን መስጠት ልክ የሱ ሀያቶችን የሱ ቤተሰቦች እንዳደረጉት የመጀመሪያ ልጁን መስጠት አለበት ነው አይደል እሺ የመጀመሪያ ልጁንስ አንቺ ነሽ ልትገብሪለት ያሰብሽው እኔ ምንም ማውቀው ነገር የለም ብቻ ከወለደ በኋላ ነግረዋለሁ እንደዛ ነው ያሰብኩት ከወለደ በኋላ በቃ እስከዛ ቢያንስ እኔ እንትና ከዛ በኋላ ከወለደ በኋላ ነግረዋለሁ እሺ አሁን ከዚህ ሁሉ ነገር ምንድን ነው የምትጠቀሙት ገንዘብ ሀብት ቤተሰቦች ምንድን ነው የሚጠቀሙት ከዚህ ነገር ዘንዶ እድሜ ልካቸውን እስከ ልጅ ቀጥሎ መንከባከብ ለዘንዶ እንደዚህ ማድረግ ዘንዶ መቀለብ ምንድነው ትርፉ አንደኛ አባታችን ብር የሚያገኝበት ምንጩ እሱ ነበር አሁን እናንተ ሀብታም ናችሁ ማለት ነው ይሄን አክላታም አይደለም ምክንያቱም አባታችን ከሞተ በኋላ ብዙ ነገር አተናል እሺ ነገር ግን መጀመሪያ አባታችን እያለ ሀብታም ነበር ግን እኮ ዘንዶ መጀመሪያም አለ አሁንም አለ ሀብታችሁ የት ሄደ አባታችን በፍጹም አይደለም አባታችን ሲሞት ብዙ ነገር ነው ያጣነው ምን አጣችሁ የአባታችን ራሱ የሚቆጣጠሩ የራሱ ካምፓኒ ነበር አሁን ላይ የለም የት ሄደ አናውቅም በረራ አይደለም ነገር ግን እንደሸጠው ልክ ሊሞት አካባቢ ላይ እንደሸጠው ምናምን ነው የነገረን እሺ ስለዚህ ብሩ ደግሞ የት እንዳለ አናውቅም በቃ የለም ካምፓኒው እንዴት አንቺ ወይ ወንድምሽ ታላቅ ወንድምሽ አታውቁ እንሄዳለን ብዙ ጊዜ ይዞን ይሄድ ነበር ግን በእኔም በወንድሜ ውክልና ውስጥ አይደለም ያለው በአባታችን ነበር አባታችን ደግሞ እንደሸጠው ሲያሙ አካባቢ እንደሸጠው ነገረ ስለዚህ እናረጋግጣለን መቼም ነው ማራንሽ እሱ ማረጋገጥ ይችላል እነሱን እየነገርኩ ካምፓኒው ድረስ እኔ እሄዳለሁ እሱ አረጋግጣለሁ ስለዚህ የዛ ካምፓኒ የገቢ ምንጭ ደግሞ ያዘንዶ እንደነበረ እንደገና ደግሞ ከድሮ ጀምሮ የመጣ ስለሆነ ወይ ይሄ ቤተሰብ የሆነ ነገር ይሆናል ብለው ስለሚያስቡ ይመስለኛል የሚገብሩለት
መሰለሽ የሚመስልሽን ነገር ነው እኔ እርግጠኛ አይደለም እኔ ማውቀው ነገር የለም የተነገረኝ ነው እርግጠኛ የተነገረሽ ነገር ስላለ ነው እንጂ ከወንድምሽ ነፍስ አስበሽ መገበር የጀመርሽው በመሰለኝ መቼም ህፃናትን እየወረወርሽ አይደለም ያለ ምንም ማመንታት የነገሩኝ ነው እየነገርኩ ያለሁት በቃ እኮ መሰለኝ እያልሽ ነው እየነገርሽኝ ያለሽ እርግጠኛ አይደለሽም ይሄ ማለት ደግሞ እኔ ላይ የምትዋሹ ብዙ ነገር አለ ለኔ ማለት ነግሪኝ የምትዋሹ ነገር አለ በፍጹም ምንም አላሸሽም እሺ ከዚህ በፊት ለዘንዶ ስላልተገበረ የሞተ ሰው አለ አዎ ማን አለ ቅድማያታችን አልገብርም ብሎ ነበር ምክንያቱም የመጀመሪያ ልጅን ስጥ ሲባል አልሰጥም ብሎ ነበር ከዛ ግን ባለቤቱ ጠፍታለች ስልክ የለችም በቃ እንደመንፈሱና ከሱ ጋር ብቻ ታወራለች እንጂ የለችም አይደለ ከዛ እንደገና ልጁን ሲሰጥ ነው ሰው በህይወት የተመለሰችው ስለዚህ እሱም ልጁን ሲሰጥ ወደ ራሱ ይመለሳል አይደለ አሁን ቀጣይም እንደምናደርገው ልጁን መስጠት እንዳትይ ቀጣይ ላይ ይውልሽ መገበር ቢያንስ ደም ፈልገን ዝም በይ ደሞ እስከዛሬ ላጠፋሹ ነፍስ ትጠይቂያለሽ ሲል ደሞ ሌላ እሺ ማድረግ የምንችለው እናደርጋለን ዘንዶ የተባለውን ነገር ፊት ለፊት እንጋፈጣለን ይሞታታል በፍጹም እኔ እንደዛ አይነት ነገር ውስጥ አልገባም አታረጊም ለምን አታረጊም እና ታዲያ ህፃናትን ሲጀመር አንቺ ማለት ነው ወስጄ ነው ለማህበረሰቡ መስጠሽ ልጆቻችሁን ከሚጫወቱበት ቦታ አንስታ ለዘንዶ እየገበረች እንደሆነ እንደዛ ማታደርግም እባክህ እነሱ ስለነገርኳችሁ ነው እባክህ ዝም በይ እባክህ የማለት አቅም ሞራሉ አለሽ የሰው ደም እየገበርሽ እባክህ ዛሬ ልጁ አባትና እናት ልጁ የትጫወትሽ አንቺ ያለሽ መሽገር ውጪ እስኪ አስገቡልኝ እነሱን ባልና ሚስቱን አስገቡልኝ እንግዲህ እሺ ትንሽ ስሜታዊ ሆኛለሁ በጣም ቅርታ እሺ ከእህቴ ጋር እያወራሁኝ ነበርና በጣም ተናድጃለሁ አሁን ቀጣይ ልናደርግ የምንችለውን ነገር እናወራበት ይኸውላችሁ ከሷ ጋር ሳወራ ህይወት ሊቀጥል የሚችለው ያንተ የመጀመሪያ ልጅ ለዘንዶ ከተሰጠ ብቻ ነው ብላለች እሷ ነች ያለችው ብቻ እኛ ግን ዘንዶም ማስጀመረች እኛ ግን ዘንዶም ምንም የሚለው ነገር እኔና እናንተ ነው ቀጥታ ነው የምንፋልጠው ለወንዱም ያራራች ታደርጋለች እስከዛሬ ህይወት ሲዘበራረቅ የነበረው አያቶች ቅድመ አያቶች ባስጀመሩት ነገር እዚህ ላይ ይሰበራል እዚህ ጋር ምን እንደው የምናደርገውኛ ተግባብተን ተነጋግረን ከክሩ አባላት ጋር በመቀናጀት ዘንዶ የተባለውን ነገር እናጠፋለን ምንም ይምጣ የምሬ ነው ማለት ተረዳችሁኝ አይደል ነገር እኮ አይደለም እና የመጀመሪያ ልጃችሁን ትገብራላችሁ አረ ይሄም የመጀመሪያ ልጅ ነው ከፈለገች ራሷ ትገበር ይሄ ነገር እኮ ኃጢአት ነው የሱ የማለበቃት ነው ደግሞ ጭራሽ የመጀመሪያውልሽ የወንድሙ የመጀመሪያ ወንድ ልጅ የመጀመሪያ ልጅ ካልተገበረ ሱቅ አይመለስም የሱ ባህሪ አልሞትም እንቸልኩ ነው ለምን አንተ ትሞታለህ ለምን ራሷ ድብናት ለምን እሱ ይሞታል ማን አባቱ ነው ለምን ብለን ነው ለሷ ዘንዶ አይደለ እንፋለጣለን ለምን አንተ መስዋዕት ትሆናለህ በሃይማኖታችን እንዋጋለን በቃ እንደዚህ አይነት አምልኮች መቅረት አለበት ይኸውላችሁ ምን እንደምናደርግ ጸበል ትመላለሳለህ ፈጣሪ የሚያደርገውን ነገር እናደርጋለን ፈጣሪ እንዳደረገ የውስጥን ፈጣሪ ያውቃል ምክንያቱም ይኸውላችሁ እንደዚህ አይነት አስተሳሰቦች መቅረት አለባቸው ይሄ የድሮ ያረጀ ያፈጀ አስተሳሰብ እንደ ድሮ ሰው እዚህ ጋር ያመጣ ነገብራለሁ ማለት ዘበት አይደረግም እንደዚህ አሁን አንተ እንትን ብትል አሁን አንተ ይሄን ነገር ብትቀበል ብታደርገው ነገ ያንተ ልጅ ደግሞ የመጀመሪያ ልጁን ይሰጣል ከዛስ እንደዚህ ያለ ህይወት ሲኦል ነው የሚሆነው ለምን ሲኦል ይሆናል ስለዚህ ይሄን ነገር ማስቆም አለባችሁ ቢያንስ አሁን እውነቱን አውቀናል ይሄ ልጅ እንደዚህ የሚሆንበት እውነቱን አውቀናል እሱ ቢያንስ ተመስገን እኮ ምን ትላላችሁ እኔ አሁን እንደዚህ ነው እያሰብኩኝ እሱ ነው ግን አሁን እሷ በሌላ መንገድ እንደማታጠቃን አሁን እሷ ብቻዋን መቼም እንደዚህ አታደርግ እርግጠኛ ነኝ እንደዚህ አይነት ትልቅ መንፈስ ብቻዋን እሷን ተቆጣጣር አትችልም ስለዚህ አሁን እናንተ ትሄዳላችሁ እንደዚህ ያላችሁ ትሄዳላችሁ እዛ በኋላኛስ እንዴት እንሆናለን እኔ እሱ ወንድሟ ነው ሲሆን እሷ ከኛ ጋር ትቆያለች
ከፈለገ አሁን ያልሽውን ስጋትሽን መታዙ ታረጋግጣለች ይቅርታም ትጠይቃለች ላለው ነገር ከዛ እሷም ከኛ እኩል ዘንዶን እንደምትዋጋ ትናገራለች ያለዛ መቀመቅ ነው መከተል ተረዳችሁ እኔ ምን ነገር አደርጋለሁ ምንም ነገር አደርጋለሁ ይሁን ተረዳ አዳምጡ ባዕድ አምልኮን መቆም አለበት ህይወታችሁ እስከ ዘላለም እናንተ ብቻ አይደላችሁ የእናንተ ልጆች ራሱ ይሄን ነገር ካስቀጠላችሁ ያው እናንተ አቅርማ አያቶቻችሁ ያደረጉት ነገር ነው እዚህ እናንተ ጋር ተንከባሉ ይመጣ እናንተ ያደረጋችሁትም ነገር ለወደፊት ልጆቻችሁ ታሪክ እዚህ ጋር መጻፍ አለባችሁ ማስቆም አለባችሁ ልጅስ ወልደን ቢሆን እኛ በማናውቀው መንገድ መስዋዕት ሆኖስ ቢሆን ስንት ነገር እሷ በሆነ መንገድ መስዋዕት ታደርጓለች እውነቱን አሁን ተረድተናል ያለውን ነገር አውቃል ሚስጥር የተደረገው አንተ አይሆንም እንዳትል ነው እስካሁን ድረስ ገባ እናትና አባትን ለሷ የተናገሩት አንተ ማወቅ ስለሌለበት ካወቅከኝ ነገር ስለምታስቆም ይሄ ነገር ሚስጥር የሆነበት ምክንያት ይሄ ነው ስለዚህ አሁን እሷ ትመጣለች ሁላችንም አንድ ላይ ያለውን ነገር እናስቆማለን እስኪ አስገቡልኝ ያችን ማትረባ ሴት አሁን እስከ ዛሬ ላደረግሽው ነገር ወንድምሽን ይቅርታ ትጠይቃለሽ ወንድሜ በእግዚአብሔር ስም ይቅርታ አድርግልኝ እግዚአብሔርን ታውቂዋለሽ እንዴ በደንብ ነው የማውቀው አረ እባክህ በዚህ ዘንዶ በዚህ እግዚአብሔር አቃለ በጣም ልብን ሰብራለሁ ማድረግ የምንችለውን ነገር ብቻ ንገሪኝ አሁን ቀጣይ ስለምናደርገው ነገር ብቻ እንነጋገር ሌላ ትርፍ ወሬ አያስፈልግም አንቺ ማትረቢ አደገኛ ሴት ነሽ በህግ ትጠይቂያለሽ ያው አንቺን ቀጥታ ለፖሊስና ለህግ አሳልፈው ይሰጣሉ ምክንያቱም ልጆቻቸው የተወሰዱባቸው እናትና አባቶች ተወቃሽ ነኝ እኔ ይሄን ነገር ያወቅኩ መቼም ዝም ብል ፈጣሪም ይፈርድብኛል ስለዚህ ምን አደርጋለሁ አንቺን ለህግ ከማሳለፌ በፊት እዚህ ጋር ይቅርታ ጠይቂ ይሄ ዛላንቺን ብትሆኚ ነገ ልጅ ወልደሽ እሱን መስዋዕት ያንቺ ልጆች ስላልሆነ ነው አይደል አንጠልጥለሽ እየሰጠሽ የነበረው ያንቺ ልጆችስ ነገ ምን እንደሚገጥማቸው በምን ታውቂያለሽ ስለዚህ አሁን ወንድምሽን ይቅርታ ጠይቂ ከዚህ በኋላ ከወንድምሽ ጎን ትቆሚያለሽ ዘንዶ የሚባል ነገር እንዲጠፋ እንደውም ተርቦ ይሞታታል እንጂ ከዚህ በኋላ ምንም ነገር አያገኝ እዛው ነው የምናቃጥለው በፈንጅ ገባሽ ይቅርታ ጠይቂው እሺ አንቺን በጣም ይቅርታ አቃል ይቅር እንደማትይ ግን በጣም ይቅርታ በቃ የመሰለኝን ያደረኩት የመሰለሽን ሳይሆን ፈልጌው አሁንም ሌላ ነገር አታውሪ ፈልጌው አይደለም ግን በቃ ቤተሰቦቼ ሲነግሩኝ ያለብኝ ኃላፊነት ስለመሰለኝ ወንድምሽ እንዴት ይሰቃይ እኔስ እንዴት እንደተሰቃየ ታውቂ መፍትሄ መፈለግ ትችይ ነበር ራስ ወዳድ ስለሆንሽ ነው በጣም ይቅርታ ወንድሜ ይቅርታ አድርግልኝ ይቅርታ እንዲደረግልሽ ከፈለግሽ ከዚህ በኋላ የነዚህ ሰዎች ህይወት ትዳራቸው መስተካከል አለበት ከኛ ጎን መቆምሽን አረጋግጭልኝ እስካሁን ተገደሽ እንኳን ቢሆን ያደረግሽው ከዚህ በኋላ ግን ፈልገሽ ፈቅደሽ ለነሱ ህይወት ምትታገያለሽ አብረሽኝ ዘንዶ የተባለውን እናጠፋለን አንድ ላይ እሺ ፍጹም እንደዚህ አይነት ነገር ውስጥ አልገባም ሰማችሁ አይደል ሰምተን ግን አናምናት ግን እንደዚህ ከተቀየርሽ ለሌሎች ሰዎች መቀጣጫ እንድትሆኚ እናደርጋለን ገባሽ በጣም ጥሩ እንግዲህ ውድ ተመልካቾቻችን በማርታ ባለቤት ጉዳይ ላይ የተፈጠረውን ነገር ተመልክታችኋል በጣም አስደንጋጭና አዳጋች ነገር ነው ለመስማት በጣም የሚዘገንን ነገር ነው የሰማነው ህፃናት እንግዲህ ለዘንዶ እየተገበሩ የማርታ ባለቤት ህይወት እስካሁን እንደቆየ ነው እህቱ የተናዘዘችው ይሄ ማለት ደግሞ ምንድነው የልጁ ህይወት በዘንዶ የሚገበርለት ነገር ላይ ተመሰረተ እንደሆነ ነው እህቱ የተናገረችው ይሄ ነገር ምን ያህል እውነት ነው የሚለውን ነገር እንግዲህ እናቷንና የእሷን እናትና አባቷን የሚያውቁ ሰዎችን ወይም ደግሞ ይሄ ነገር ሲጀመር የነበሩ ሰዎች ጋር በተገናኘ መረጃ ማጣራት አለብን እህትየው ስትናገር የነበረው ነገር ምን ያህል እውነት ነው የሚለውን ማጣራት ይኖርብናል ይህ ዘንዶ የተባለው ነገር እውነት አለ ወይስ እንደው የፈጠረችው ነገር ነው የሚለውን ነገር እስከዛሬ ስለምን ይሄንን ነገር ማስቆም አልቻለችም ድርጅቱ የተባለውስ ምንድነው የሚለውን ነገር ጠይቀን ወይ ደግሞ አጣርተን የክሩ አባላት ጋር በመተባበር እነዚህ ነገሮች ገና እውነትነታቸውን የምንረጋግጥ ይሆናል እስካሁን ግን
በአንደበቷ ያረጋገጠችው ህፃናትን የሶስት ህፃናት ነፍስ ለዘንዶ እንደተገበረ ተናግራለች። እንግዲህ ውድ ተመልካቾቻችን በዚህ ታሪክ ላይ እንግዲህ በጣም ሁላችሁም መማር አለባችሁ። ለልጅ ልጅ ኃጢአት፣ ለልጅ ልጅ እሳት አውርሶ መሞት ልክ አይደለም። ይህንን ቪዲዮ ወይም ደግሞ ይህንን ታሪክ የተመለከታችሁ እንግዲህ ስትናገር ሰምታችኋል። ቅድመ አያቶቻቸው ለአያቶቻቸው፣ አያቶቻቸው ደግሞ ለአባቶቻቸው፣ ለአባትና እናቱ አስተላልፈው ሁሌ የመጀመሪያ ልጅ ላይ ይሄ ነገር እንደሚፈጠር ነው ተናገረችው። ይህ ነገር እንዴት ሊፈጠር ይችላል? ዝም ብለን የሆነ ነገር ስንቀበል ለወደፊት ለልጄ ይጠቅመዋል ወይ ብሎ ማሰብ ያስፈልጋል። ስለዚህ ሁላችሁም እባካችሁ ራሳችሁን ፈትሹ። ምን እንደሚደረግ ነገሮችን አስተውሉ። ማስተዋል ትልቅ ነገር ነው። አስተውላችሁ ነው መንገዳችሁ። ዛሬ የኔ መንገድ ነገ የልጄን መንገድ ነው። የልጄን መንገድ ከዛሬ ነው መስራት ያለብኝ። ስለዚህ ይህንን ነገር ትምህርት እንድትወስዱ ነው ከዛሬው ትምህርት እንድትወስዱልን ነው የምንፈልገው ከዛሬው ታሪካችን። ምንድነው